የምትለው ማየኔ ብሩክ የኔ ብሩክ ማን ማለት ወይኔ ምን ማለት ነው? እሺ ንገረኝ አንተ ምን ማለት ነው? አልፏል ማለት ተረጋጊ በቃ ምን ማለት ነው? ንገረኝ እንጂ ንገረኝ። እዚህ በላይ ምንም ልል የምችለው ነገር የለኝም። በጣም ልብ ሰባሪ የሆነ ነገር በቤተሰብ ጭካኔ መካከል ደግሞ እንደዚህ አይነት ነገር ሲፈጠር በጣም አውሬነት ሰማኛለህ። አንደለቀቀኝ ወረዛ ችግራችንን ተጋፍጦ እሷ እንዲሸኘኝ ቆይ ተረጋጊ። ሰማኛለህ? ይሄ ውሸት ይብቃክ። አንተ ቆይ ለምን እንዳላህ ነግረናል። እህትሽን እንደዚህ ነው እሺ ዛሬ ትምጣ እንደዚህ ነው የምትቀበል ታውቃለህ። እኔ ከህይወታቸው ስወጣ ማለት ነው እቺ ልጅ በምንም ሁኔታ ብትመጣ እናቃት እንዴ ነው የሚወሰው። ብሩክ ሴት ነው ያለው የሷ ፍቅረኛ እንዴ ምን አቃሉ ተሰወሰን ጠይቃት እንጂ አንተ ሴት መጣሽ የት መጣሽ ማለት ከየት ተገኘ ዛሬ? ለምንድን ነው እንደዛ የምትሉት ዛሬ እንዴ? ሳትናገሪ ነው እንዴ የምትመጪው? ለእንዴ እኔ ልጠይቃችሁ እንጂ ተነሽ ነኝ ልቃቀኝ እንዴ ስለምንድን ነው የምታወሩት? ያልገባኝም ተነሽ አታውቂም እንጂ እየሳመምከኝ ነው። ልቀቀኝ እስር ቤት ስትገቢ እዛ ታወራለሽ። እየሳመምከኝ ነው። ልቀቀኝ ተነሽ ነኝ ቤተሰቦችሽን ጥለሽ ሄደሻል። ምንድን ነው የምን ሰርተፍኬት ነው? እንዴት ነው ሰው በዚህ ልክ ጨካኝ ሊሆን የሚችለው? ጋብቻ ሰርተፍኬት ራሱ ያወጣችሁ ነገር ነበር እኮ ይሄ ፕሮሰሳችሁ ነው። ብር ሊሰጡ ሄደዋል። አምልኮ አለ የሚያመልኩት። የምን አምልኮ? አንተ ማወቅ ስላለብህ ነው ማለት ማወቅም ስላለብህ ነው። ለሳ አዝነ ከሆነ ብዙም ችግር የለውም። ብዙ እሷን አደጋ ላይ የሚከት ነገር ስላልሆነ እንድትጨነቅ ሲጀመር እኛን ተጣለችን ብዙ ጊዜ ስለቆየች ችግር የለውም። እኛ አሳስብም ግን ያው እሷ ደህና ተሆነች ጥሩ ነው። እኛ ላይ ምንም አይነት ለኛ ጥሩ ነገር ስለዚህ የላከች አልነበረም ነው የምትለኝ? ብር ምንም ለእናንተ ለኛ ምንም አላከችልኝ። ስለዚህ መኪናውንም ሰርተ ነው የገዛው? በራሴ ነው የሰራሁት። ጎበዝ ነህ በጣም ማለት ላደንቀው እወዳለሁ እኔ በዚህ ፍጥነት ሰርተ። ሰላም እንደምን አላችሁ ክቡራን ተመልካቾቻችን። እንግዲህ ቅድም በመግቢያው ላይ እንደነገርኳችሁ እህታችን አጠገብ ደርሰናል። ምንድነው ያጋጠማት ምን አይነት ሁኔታ ላይ ነው ያለችው የሚለውን ደግሞ አብረን የምንሰማ ይሆናል ማለት ነው። አብራችሁን ቆዩ። ሀቅን ሰብስክራይብ አድርጉ። እሺ እንግዲህ እኔት በቅድሚያ ይረዱኛል ወንድሞቼ ሆኖ ከችግር ያወጡኛል ይደግፉኛል ብለሽ እኛን አምነሽ ምስጢርሽን ልታካፊኝ ስለመጣሽ በቅድሚያ ላመሰግንሽ እወዳለሁ። እና እስኪ ደግሞ እንደምታውቂው ህዝቡንም ለማስተማር ስለሆነ ከአንዱ ህይወት አንዱ ይማራል። ለዛም ስለሆነ በዚህ መንገድ የምንሰራው ከስምሽ ጀምሪና ምን እንዳጋጠመሽ ንገሪኝ እስኪ። እሺ እኔ በጣም ነው የማመሰግነው ታሪኬን ለመስማት እዚህ ድረስ ስለመጣችሁ። ስሜ ሽብሬ ይባላለሁ። ተወልጄ ያደግኩት ክፍለ ሀገር ነው እና በመሃል ያን ሁሉ ዘመኔን ለነሱ ቤት ያስፈልጋል ግልጽ ነው። ቤት ገዛውላቸው። ኦኬ እዛው ሆነሽ ይሰራሽ? እሺ ቤት ገዛውላቸው። እንዳልኩ ያለን መሬቱን አምሽጠን ነበር የመጣ ነው። በኪራይ ነበር የምንኖረው እዚህ። በቃ የተሻለ ህይወት እንዲኖሩ በጣም ያቅሚን ጣርኩኝ። በጣም ያቅሚን ጣርኩት። እዛ 10 አመቶች ላይ ያሳለፍኩትን እድሜን እዚህ የሆነ በሐሳብ ምትኖረው አለ እነሱ እየኖሩት ነው። እኔ መለከላቸው ነገር ለኔ ያዘጋጁልኛል ብዬ ነው የማስበው። ኦኬ ሁሉንም የምታገኘው ለነሱ ነው። ወደ ቤተሰቦችሽ ትልኪ ነበር ማለት? ወደ ቤተሰቦች ነው የምለካው። እንደነገርኩ ነው ለልጁ እሱ ከኔም አይጠብቅም። እዚህ መጣን ምን ኖርው ነው የምናወራው። ለቤተሰቦቼ ግን እያንዳንዱን ገንዘብ በሚባል ደረጃ በቃ ከዚህ ይሁንልሽ ከዚህ ይቀመጥልሽ ከዚህ የሆነ ነገር ይሰራልሽ ቤት ያዝ መሬት ያዝ የሚባልበት ነው። እና እንደዛ እየተባለ እልካለሁ። አምናቸዋለሁ ቤተሰቦቼ ናቸው ማለት አስብ። ከቤተሰብ ምንም እንትልትላችን አወጣለሁ። ወንድሞች ያሉ እህቶች ያሉ ለነሱ እልካለሁ። በቃ ኃላፊነቱን መውሰድ በጣም ደስ ብሎኝ ነው በዛን ሰዓት ማደርገው። ሁሉንም የቤቱን ኃላፊነት አንቺ ያሽው ማለት ነው? እኔ ያስኩትና ደስ እያለኝ ነው ማደርገው። ደስ እያለኝ አመቱ እንግዲህ እንደዚህ ስታስበው ቀላል አይደለም። በዛን ሰዓት እዛ ሆነ የቤተሰብ ናፍቆት አለበት። እዚህ ራሴ የምለው ሰው እንደራሴ ሆኖ አስቦልኝ እንደዚህ ያደርግልኝ ሰው አለ። በቃ 10 አመት ለኔ በጣም ብዙ ነው። በዛ ሰዓት ዛማ ያለ ችግሮች አሉ እና የዛን ያሉ ችግሮችን ተቋቁሜ የማልፈው እዚህ ቤተሰቦቼ ጥሩ እየኖሩ ነው። ሰማኛለህ? አንደለቀቀኝ ወረዛ አንተ ቆይ ለምን ይሄን እንዳላህ ነግረና እንዴ? እኔ ነች እሺ እናት አባቶች ሴት ናቸው። ይኸውልሽ አንቺ እነሱን ጠለሻቸው እሺ እንዴ ቤተሰብ ልጅ ጋርሽ እንዴ? አለካው በእጅ ነው ሰብ የሚሆነው። ተው
አይዞሽ አልነካም። ሰማኛለህ ቤተሰብ ብለሽ እንደዚህ ወንድም አይደለህም እንዴ እነሱ ጥለሻችሁ ትሄድሽ ቆይተሻል እንዴ ህይወቷን እንደዚህ ያበላሸውላ ስላንተ ትጨነቃለች እኔ እሺ ምንም ማውቀው ነገር የለም ለምንድን ነው የምታስጨንቀኝ ማውቀው ነገር የለም እንዴ ታውቀው ነገር የለም ምንም ማውቀው ነገር የለም እንደዚህ በራስህ በስምህ ሁሉም ነገር እየተላከ የምታውቀው ነገር የለም ይኸውልህ እሺ በጣም ነው ግራ የተጋቡት ግን ምን ይሄ ነገር ይኸው ጥለሻችሁ ሄደሻል እነሱ እኔ ምንም ማውቀው ነገር የለም ወይን ደግሞ የሆነ ነገር እንትን ብለሽ እንትን ማለት ትችያለሽ ቤተሰቦችሽን ጥለሽ ሄደሻል አይደለ ምንድነው ቆይ እውነትም ዛሬ ነው እንዴ መጣችሁ እኔ ራሱ ያማ ማለት ነው እኔ ከመጣሁ እኮ ቆየሁ አናገርኩ እኮ ቆየሁ ማለት በጣም ከማስመሰሉ የተነሳ ትሰማኛለህ ወይ ይኸውልህ አትጩ እሷን ካገኘኋት ራሱ ቀናት አልፈዋል እንኳን አንተ የምታስመስል ሁሉንም ነገር አውቃለሁ አንድ ላይ እንደነበራችሁ ያለፉትን 2 ሳምንት እኔ ምንም ማውቀው ነገር የለም እና ምንድነው እንደ አዲስ ዛሬ እንደመጣች የምታወራት እንዴ እኔ ታዲያ እኔ ዛሬ አልያየሁት እኔ ዛሬ እንትን ያልኩት ትሰማኛለህ እዝራ ለዚህ ምጥሩን ቆይት ናቸው እናት አባ እዝራ ተሰማ የት ናቸው ማለት ላገኛችሁ አልቻልኩም ሁለቱም ቀን ላገኛችሁ አልቻልኩም ኩን ፈልገሽ ማግኘት ትችያለሽ ቆይት ልፈልጋችሁ ያውን ግራ እኔ ማላውቀው ነገር አጠይቁኝ እኔ እኮ በዚህ ልክ እንደዚህ እየገፋችሁኝ እንኳን እጠይቃችኋለሁ ጠፉ ማለት ይሄንን ማለት ምንም ስልክ የማይመልሱልኝም የምታያቃቸው እነሱም አይመልሱልኝ እሺ መሰረት የት ነች መሰረት አንቺ የት ነው ያረፍሻለሽ እኔ ሩም ነው ማርፈው አሁን ከዛ ሁሉ ነገር በኋላ እንዴት ነው አብሬያቸው የምኖረው እንደነገርኩ እኮ ነው ነገሮች ሁሉ እየሄዱ እኮ እኔ አሁን ምንም ማውቀው ነገር የለም ትምጣ ነው ታውቃሉ ምን ማለት ነው የነበሩት ያለፉት ቀናት የት ነው ያሳለፍኩት ቤት አይደል እንደ ያሳለፍኩት ብሩክ ሴት ነው ያለው የሷ ፍቅረኛ እንዴ ምን አውቃሉ ተሰውሰን ጠይቃት እንጂ ከመምጣቴ በፊት እኮ አንተ ነበር ጠይቄ ነበር ባካላቋሉ ግን የታውቃሉ ነው ያለበት ቦታ እና ሀሬን የታውቃሉ እንዴ እኔ አልበላሁት እንዴ የት እንዳለ አላውቅም እኔ ምን ማውቀው ነገር የለም እባክህ ስለሱ እንኳን ቢያስ ሰማኛለህ በእዝራ ልንገርህ አዳምጠኝ ይሄ ነገር ወንጀል ነው እቺ ልጅ ለ10 አመታት ያክል ላባን ጠባ አድርጋ ሰርታ እንደዚህ ያመጣችውን ንብረት አንተ እንደዚህ የራሳችሁ አርጋችሁ መኖር በህግም ያስቀጣል እድሜ ልክን እስር ቤት የምትማቅበት ነገር ይሆናል እኔ ከያስኮት ደግሞ አለቅም ገባ እኔ የመጨረሻውን የደም ጠብታዬ አሁን ለማለሽ ድረስ እውነትን ለማውጣት ወደ ኋላ አይደለም ለሐቅ ነው የቆምኩት ልንገር ስማ ስለዚህ ላንተ የሚበጀ እኔ እትጎንነ ካንተ ጋር ብዙ ሌላ ነገር ውስጥ መግባት አልፈልግም ልነካ አልፈልግም ልመታ አልፈልግም ከዚህ በላይ ምን ታደርገኝ መተኝ ከዚህ በላይ ማለት ምን መተኝልን እሱ ከዚህ በላይ አንተ ሁለት ነግረው እንዴ ምን ስለምን ከዚህ በላይ ይገባል ስለማላውቀው ነገር እኮ ነው እያወራኛለሁ ስለዚህ ለመታሰር ዝግጁ ነህ ማለት ነው ስለማላውቀው ነገር አልያወራኛለሁ ምንድነው የማታውቀው ነገር ምን እሺ አሁን የምጠይቀኝ ነገሮች እንዳሉ እኮ ነው የምንማቃቸው ነገር ስራህን እኮ አውቃለሁ ምን እንደምትሰራ አውቃለሁ ያንተ ስራ አጣርቻለሁ ዝም ብዬ እንደዚህ ምናምን ብዬ ስጠይቅ ምንም ስላንተ ሳላጣራ ማውራ መሰለህ ያንተ ስራ እንኳንስ በዚህ የተወሰኑ ጥቂት አመታት ውስጥ እንደዚህ መኪና የምትገዛ ግቢ የግል ከቤተሰብ የተለየ ቤት እንዲኖር አይደለም ለመኖር ራሱ ካንተ ጋር የሚሰሩ ሰዎች ተቸግረው ነው የሚኖሩት ማለት ተቸግረው አውቃለሁ የሚያገኙት ነገር ከእጅ ወደ አፍ ያለፈ አይደለም አንተ ደግሞ ስራውን ለቀሃል በመኪና ሌላ ስራ አገኘው ሌላ ስራ አግኝቼ እየሰሩ ነው ያለው እኔ ደግሞ ማላቅ መስሎኝ ተይ እንጂ ይኸውልህ ምንም ሰማኛለህ በየክለቡ በየመጠጥ ቤቱ ከሴቶች ጋር እንደምትልከሰከስ አውቃለሁ የማንን ብር ነው እንደዚህ እየበተንክ ነው እኔ ከየት ከማጋ ነው ስልከስከስ ያየኸኝ እኔ አውቃለሁ እሱን እንዴ ምን ማለት ነው ሰማለ ልንገርህ እኔ ባሉባልታና ሰው ስላለኝ ብቻ አይደለም አንድ ነገር ማድረግ እነዚህ ሰዎች አያቸው እኮ አዩአችሁና ከዚህ የበለጡ ማት ሰዎች አሉኝ እኔ በየቦታው በትኜ ነገሮችን ማጣር ይኸውልህ በዚህ 2 ቀን ብቻ ትላንት ማታን ጨምሮ የነበርክበትን ቦታ ከነ ፎቶ ጭምር ላሳይ ይችላል ልከልሻለሁ አይደል አውጪልኝ አሁን ምን አርግ ስለዚህ እኔ እኮ ምንም ማቀው ነገር ንገረኝ እኮ አሁን እኔ እንደ መዝናናት ይችላል እኮ መፍትሄ እኮ ነው እንዲቀየር ነበር መፍትሄ አሁን ደግሞ መፍትሄ ነው መዝናናት መፍትሄ ነው እንዴ ይችላል ትችላለህ እኮ ነገርኩ መዋሸቱላ መፍትሄ እኮ ነው ግን ደግሞ መጨረሻው አያምርም ልንገርህ እሷ የምትፈልገው አንድና አንድ ልንገርህ እኔ እናንተ ማል ለመግባት
የሆነ የጥላቻ ነገርን ለመዝናት አይደለም። ምንም ቢሆን ሰው ይቅርታም እየተደራረገ ህይወት ይቀጥላል። ስማኝ እህትህ በጣም በድላቻቷል። በጣም ተጎድታለች። በጣም እኛንስ የበደለች ስማኝ ምን አርጋ ነው የበደለች? ጥላናል እንዴ ቤተሰቦቻችን ሞላችሁ ለምንድን ነው ተሰድጄ ይርኩ ለኛ አይደለም ይሄድሽ አይ በቃ ምን ፍቅረኛሻል እንዴ እንዴት ነው ይርኩ እሷ እንዲሸኘኝ አይ በቃ ምን ችግራችንን ተጋፍጦ እሷ እንዲሸኘኝ ቆይ ተረጋጊ ትሰማኛለህ ይሄ ውሸት ይብቃክ እሷን በጣም ተበድላለች በጣም ተጎድታለች እስቲል ፍቅረኛውን እየፈለገችው ነው ያለችው ብሩክን ልታገኘው አልቻለችም ይሄ ነገር ደግሞ ለጠፋ አልነገረችንም እኮ ለኛ ጠፍቷል ብላ በተነገረን እኛም አናፈልጋትም አታውቅም እንዴ እኔ እዚህ እንዳለብኩ ምንም አውቀው ነገር የለም እኔ ገና እሷ እያለች ነበር እኛ ምናውቀው እንዴ አንቺ እያለሽ አይደል ምናውቀው ተው እንጂ ምን ሆነ ነው እዝራ ውሸት አይጠቅምህም እኔ ደግሞ በሚያስፈልግ መንገድ አናግርሃለሁ እኔ አይተሃል ፎቶውን እያንዳንዱን የእግር ኮቴን በራሴ እይታ ስር ነው ያለው አሁን ላይ አሁን እሺ ምን አሁን እኮ ምን አድርገህ እያልከኝ ነው እውነታውን እኮ እየተናገርኩ ነው ለምንድን ነው እህትን ለማግባት የወሰንከው አንተ ኧረ እኔ ምንም አውቀው ነገር ይሄን እንደዚህ ውሸትህን ተወኝ ውሸትህን ተወኝ ለቀቀኝ ወደዛ ሰማኛለህ ውሸት በጣም አሁን መጣላት ነው እንደምፈልገው በጣም በትግስት ላወራክ እየሞከርኩ ነው በጣም እሷን ለማክበር እየሞከርኩ ነው በቃ በጣም ቃሏን ለማክበር በጣም ራሴን ገዝቼ ነው ያወራው እኔ እሷን ለማግባት ምንም ፍላጎትም የለም እህቴ ናት የገዛ እህት ቤተሰባችሁን ለመለወጥ እንደዛ በሰው ሀገር ስትንከራተት የነበረችውን ገንዘብ የራሳችሁ መፈንጫ ብቻ ያደርጋችሁት አልፎ ተርፎም የገዛ እህትህን የእናቴ አባትህን ልጅ ሚስት እስክትወል ለመመኘት ያበቃ ነገር እኔ ምንም እንደዚህ ነገር እያሰብኩ አይደለም እንዴ በግድ ነው እንዴ አስብ እያልከኝ ያለሁ ሰማኛለህ እንዴ እሱ ምንድነው ብሎሽ ነበር እኔ እኮ ነግሬያለሁ እሱ ጋር የሚልክልኝን ቮይስ ራሱ ሰምቼ የለም ነው ምን ሆነ ነው እኔ ወሽ እኔ እንዴት አድርጌ ነው መልክልሽ እኔ እንዴ ግራ ያጋባችሁኝ ያላችሁት እንዴት ነው መልከው እኔ ያለኝ ንግረት እህቴ አይደለሽ እንዴት ነው መጥፎ ነገር ላንቺ ልልክ የምችለው አረ መሰረት እሷ ናት እህትሽ ምንድናችሁ ማጥቶ እኔ ምንም አንተ ያላወቁ አንተ ሴት መጣሽ የት መጣሽ ማለት ከየት ተገኘሽ ዛሬ ለምንድን ነው እንደዛ የምትሉት ዛሬ እንዴ ሳትናገሪ ነው እንዴ የምትመጪው እኔ ልጠይቃችሁ እንጂ እኔ ልጠይቃችሁ እንዴ ውጭ ሀገር ድረስ ለምን ደውለሽ ተዘጋጅተን እኮ መጠበቅ እንችላለን ምን ሆናችኋል ተዘጋጅተን መጠበቅ እንችላለን ምን ማለት ነው ምን እያልሽ ነው ደግሞ እኛ ምንም ሳናቃልን የመጣሽው ምን ሆናችኋል መሳት ምንሽ ነው አንቺ ራሱ ምንሽ ነው እንዴ እህትሽን እንደዚህ ነው እሺ ዛሬ ትምጣ እንደዚህ ነው የምትቀበል ታውቃለህ እኔ ከህይወታችሁ ስወጣ ማለት ነው እቺ ልጅ በምንም ሁኔታ ብትመጣ እናቃትም ሊሉኝ ነው በቃ ነገር ሀብት ንብረቴን ሁሉ ነገር እየሰጧችሁ ነው እህትሽን እንደዚህ ነው ደህና ነሽ ሙናችሁ እንደዚህ ምክዱኝ አልገባኝም እኔ ምንድነው እንደዚህ አይነት ጥላቻችሁ እኔ ምን አውቃለሁ ክዳችሁኛል ትላለች ሌላም ነገር አረ ብዙ ነው ያለው አይ ግራ ገባኝ ነው የመጣው ቀን የተቀበልኩት ፎቶ እልክልሃለሁ እኔ ከዛ በኋላ ስልኬ እንዴት እንደተበላሸ ስላላወቅኩት ነው እነሱ ግን ያው ዛሬ እንደመጣው ሰው ያው እኮ አሁን ምንድነው የምታወራው እኔ እኮ ግራ ነው የምታጋብኝው ምንድናችሁ ቆይ እሱ ማን ነው ይዞሽ ይመጣሽ መሰረት ዛሬ ነው እህትሽን ያገኘሻት ከ10 አመት በኋላ ያስደነገጠችኝም እኮ ለዛ ነው ማለት ከ10 አመት በኋላ እና እንደዚህ ነው እሷን የምትቀበያት ምን አድርግ ደነገጥኩ እኮ እንዴ እኔ ሰላም ነው የመጣችው ሰላም ስለተራሱ እንዴት እንደሸሸች ምን ሆኖ ነው አልገባኝም ተቀመጥ ሰምኛለሽ መሰረት ነገርማ ለምንድን ነው ግን በዚህ ልክ ድራማ መስራት ያስፈልጋችሁ የገዛታችሁ ላይ ተቀልዮ ህይወታችሁን ስለምን ድራማ ነው ያወራችሁ ያላችሁ ህይወታችሁን ለመለወጥ እንዲበለፋች መስዋዕትነት በከፈለች እኔ ምንድነው ያልኩኝ በዚህ ልክ ዝቅ አንተ ሲጀመር ማን አሁን ምንም ማንን ነው ይዞሽ የመጣሽ ሲቀጥል ለምን አልተናገርሽም እንደምትመጪ እኛስ ምን በደልንሽ ምን አደረግንሽ እኛ እኮ የሆነ ነገር አዘጋጅተን መቀበል የምንችል ሰዎች ነን እዚህ ቤት መምጣቷን ነው እዚህ ሀገር መምጣቷን ነው ዛሬ ሰማሽ እንዴ እዚህ አለመናገር እኮ ነው እኔ ነግሬሃለሁ ያንን ነግሬ ነበር እንዴት ያለች በጣም የምትጫነኝ ነው ለምንድን ነው የምታስመስለው ስለምን ሌላ ጊዜ ምን ነበር ስትይኝ ነበር እንዴት ነበር ከቤታችሁ ወጥቼ ሄድኩት እንዴ ሳርፍ እኮ አብሬያቸውን እነሱ ጋር ነው ያረፍኩት ለምንድን ነው ወጥቼ ሄድኩት ንገሪው እንጂ አሁን ያለውን ነገር ስለምን መውጣት ነው የምታወሪ መች መጣሽ ነው እናንተማ በቃ ለይቶላችሁ ለምን ነው ስቴጅ ነበረውን ነው ንገሪኝ የምትይ መሰረት ያሳብሪ ነው እንደሚፈልጉት እነዚህ ተረጋጊ እንጂ ቆይ ተረጋጊ ሰሚኛለሽ ቆይ አዳምጠኝ ሰሚኛለሽ
ይሄ ማስመሰላችሁ ውሸታችሁ ይበቃል። ይበቃል። በጣም ታግሻችሁ ነው እየሰማችሁ። አንተ ራሱ ማነህ? ምንድነህ? ለምንድነው የመጣው? አንቺ ስለምንድነው ይዞሽ የመጣሽ? ግንባር ነኝ ሰምኛለሽ። የእናንተን ውሸት ለማጋለጥ ነው እዚህ ጋር ያለው። ስለምን ውሸት ነው የምታወራው? እሷል ነው ይስግራ ይገባል። እንዴት ነው ግን በዚህ ልክ ሊተውን የሚችለው? ይሁን የገዛቱ ላይ እንዴት ነው ሰው በዚህ ልክ ጨካኝ ሊሆን የሚችለው? ለምን እንደዚህ ልክ ዱይ ነው? ብርም እኮ ውሰዱ ብላለች እኮ እሷ። ውሰዱ እኔ ሀብት ንብረት አልፈልግም። ይፈልግ የእናንተ ፍቅር ነበር እንዴ? እኛ ታዲያ አንፈልግም አልሽ እንዴ? ለምን ሳትነግሪን መጣሽ እኮ ነው ያልኩሽ እንጂ ሌላ ነገር አልተናገርኩም። ኧረ በጌታ እንደዚህ አታውሪ። ምንድነው የምትይው? እሺ ቆይ ያረፈችበት ቦታ ራሱ ሌላ ቦታ ሊያረፍሽ ወይ ሌላ ቦታ አርፈሻል እንደመጣሽው? እሺ እኔና ኦኬ ከመጣችሁ ቆይታለች ጭራሽ ሌላ ቦታ አርፋ እኮ ነው ዛሬ የመጣችው። እና ታዲያ እኛ ምን አድርጉ ነው የምትሉን? ሰምኛለሽ? የተፈጠረ ነገር አለ ወይ? እኔ ቆይ አሳያለሁ፣ ችግር የለውም። የቆየሁበትን ጊዜ አንድም ቢሆን ፋይል አላጣም። እናንተ ስትቀበሉኝ የነበረውን አላጣም። ምን ማለት ነው? ተቀበልሽ? መቼ መጥተሽ የምንቀበልሽ? ለምን አልተናገርሽም? ለምን እየመጣሁ ነው ልሽ አንቀበልሽም እኮ ነው ያልኩሽ። እኔም እንዴ ሰምኛለሽ? መሰረት በጣም አስመሳይ ነሽ። ስለምን ማስመሰል ነው? ስላንቺ ሁሉንም ነገር አጣርቻለሁ። እኔ ስለኔ ምን የሚጣራ ነገር አለ? ስራሽ ስለ ሁሉም ነገር ኢቭን አሰምታኛለች። ስታወሩ የምትላላኩትን ቮይስ ራሱ እንዴ ደህና ነሽ ብዬማ ለምን ቮይስ አልከት አይደለች እንዴ? እሺ ከዚህ ወጣ አልጋ ከያዘች በኋላ አላውቅም። ምንድነው ይላክሽላት? ምንድነው ይላክሽላት? ምን ልክልሻለሁ እንዴ? ከዚህ መምጣቷንም እኮ አሁን እየነገርከኝ ነው። ምን ማለት ነው? አንድን እህትና ወንድምን ለማጋባት ይሄን አይል ምንድነው ያልክ? ገረመሽ? ጤነኛ ነው ያመጣሽው ሰው? ምን ማለት ነው? ለኔ ስትኝ የነበረውን ነገር አንዴ አሁን ይደገመልሽ እንዴ? ምን ነገር ነው? ቆይ ታማችኋል እንዴ? አይደለም እሷ ምን ብላ ማለት ቆይ ያወራችሁኝ ነገር እዚህ ላይ እንደተረሻ አላቅም ለማለት ነው። ምንም አውቀው ነገር የለም። ኧረ ዝም በላቸው እንዴ! ቆይ እንዴት ነው እንደዚህ የምንለው? ስለምንድን ነው ሲያወራችሁ ያላችሁ? እንዴት ነው እህትና ወንድም የሚጋባው? እሱን አንቺ ንገሪና። አንተ እኮ ነው ያወራው። እንዴት ምንም ነገር አይደለም። እንዴት ምን ብለሽ ልከሽ ነው አንቺ? ምን አውቄ እንዴ? ምን ላኩኝ? እሺ መሰረት ይሄ ምንድነው የምትልክልኝ ነገር ሁሉ? ወይም በእኔ ስም ሌላ ሰው አወርተሽ ጭራሽ ወደ እኔ ድረሽ አመጣሽ? እንደዛ ነው? እሺ ሲቀበሉኝ የነበረውን ፎቶ ይኸው። መቼ ነው የተቀበላችሁኝ እንዴ? ይሄ እኮ ስንቀበልሽ አይደለም ስንሻኝሽ የተነሳነው ፎቶ ነው። ለምንድን ነው የምትዋሽው በዚህ ልክ እንዴ? ቀኑን ማየት ትችላለህ። ቀኑን ማየት ማለት በጣም አቀረባብሮ መኖር ነው የሚፈልጉት ታውቃለህ። እኔ ማየት የምፈልገው እንዴት ነው እኔና እሷን ለማጋባት የላችሁ ቮይስ የታለ ነው? የምን ቮይስ? ያው መስማት ትችላለህ። ቆይ እና እሱን ለማጣላት ነው የመጣሽው? ከወንድሜ ጋር ታጣይ ነው የመጣሽ? የምን መጣላት ነው የምትይው? ቮይስ ምናምን እያላችሁ የእሷን ህይወት እንደዚህ አበለሻሽታችሁ ለምን እውነቱን እንዳትነግሩኝ? ምንድነው የምትፈልጉት? ከኔ ምንድነው የምትፈልጉት? ምንድነው የምንፈልገው ካንቺ እንዴ? እኛ ካንቺ ምንም እኛ ፎቶታችን ነው ኬት እንዳሰደሩሽ እናንተ ታውቂያለሽ። እናንተ እንዴት እንደተፋችሁኝ ይሄው የሚጻጻፉትን ይሄ ምንድነው እንዴ? አንቺ እኔና ሶል ምን ማለት ነው? በፍጹም እንዴ ጭራሽ አንተ አላቅም ለማለት ነው። እኔ ምንም ማውቀው ነገር የለም። ምንም ማውቀው ይሄን ነገር ከሷ ጋር እኔ ምንም ማውቀው ነገር የለም። እንዴት ነው አንቺ ለምንድን ነው የማታምነኝ? እንዴት እናንተ ለማ ሴራ ጭራሽ ይሄ እኮ ያንቺ ስልክ እኮ ነው። ለምን ሴራ? ቁጥርሽ እኮ ያንቺ ነው። የሷን ነው። ለምን ሴራ? ለምን ተብሎ ለምን ታውቂ እንዴ? ነው ወይ ለማጣላት ፈልጋችሁ? ሰምኛለሽ? አንቺ ወንጀለኛ ነሽ። ሲጀምር የምን ወንጀለኛ ነሽ? በቤቴ ነው እየሰደባችሁኝ ያላችሁ። ብትወጡልኝ ደስ ይለኛል። ውጡልኝ በቃ እንዴ! አንቺ እጅሽን እስክታገኝ ድረስ እኔ አላርፍም። የምን እጅሽን የምትለኝ? እየኖርኩ ነው በሰላም አይደለም። እንዴት እንደዚህ ልጽፍ ይቻልሽ? ነገርኩ እኮ በእኔ አካውንት ወይም ውሸት ተጽፎበት ነው የላኩት። እኔ አላውቅም። ስለዚህ ነገር ምንም ማውቀው ነገር የለም። ስለዚህ ነገር አንድ ለምንድን ነው እኔና እሱን ለማጣላት መጣችሁት? በሕገ መንግስት ራሱ የማይፈቀደውን ነገር በማድረግ እንዲፈጸምም በማድረግ ሁለት ከመሳጥራችሁ እሷ ስንት ዓመት የለፋችበትን የሀብት ንብረቷን ለመቀማት በመሞከር የራሳችሁ በማድረግ ሙሉ እየለፋው ለማንድር ነው አላውቅም። ለፍቅረኛሽ ነው እየተላቀኛ የሰማነው እንደዛ ፍቅረኛ የማይል ምን መልካም ሰው እንደሆነ ታውቂያለሽ። እንዴት ከዛ ገንዘቡን ሰጣሽ ለምን አይጠፋም እንዴ? ከለለማ እንደዛ ነው እንዴት እንዳወጣት ታውቂያለሽ። በሱ ምክንያት ነው እንደዚህ። ስለዚህ አሁን የተሻለ ገንዘብ ላክሽለት ጥሎሽ ጠፋ። ፍቅረኛሽን እንኳን ትፈልግ ትችያለሽ። እኛን ነው ማመን የነበረብሽ። ቤተሰቦችሽን ትላሽ ገንዘብ ለማን እየላከች የነበረው? ለማን እየተላከ የነበረው? እንደሄደች ታግዘን ነበር። እያንዳንዱን ያሳየው። ይሄን አልክድም። ስትሄጂ እንዳገዘሽ እናላው
የላክንበት ዓላማ ከዛ እሺ ቆይ ልንገርሽ ከዛ ውጭ ግን ለኛ መላክ ቆመች ምትልከው ለሱ ነው እኛም ይሄን ወሬ ይሰማል የኮስሞቲክስ ቤት አለሽ እኮ አለኝ በጣም ውድ እንደ ከተማው የሚታወቅ አዎ ጠንክሬ ሰርቼ ነው እንደዛ ያደረኩት ይሄ ማይካድ ነገር ጠንክሬ ሰርተሽ ምስጋና አልጠብቅም ግን እንዳሳየው ጠንክሬ ሰርተሽ ይሄንን ሁሉ አውጣ በራስ ነገርኩ መጀመሪያ እንደሄደ ስታግዘን ነበር ምን ሰርተሽ ወንድሜንም ማግዘው ነኝ ሰማኛለህ እኔ አሁን ከእናንተ ጋር ብዙ መጨቃጨቅ አልፈልግም አዎ እኔም ራሱ በቤቴ እንዲመጨቃጨቅ አልፈልግም ተጥቶልኝ ደስ ይለኛል ወይ ቤት ስትሆኑ ፍርድ ቤት ላይ ታወራላችሁ ፍርድ ቤት ነው የምታወራው ያልጠየቃችሁን ቤተሰብ አሁን ቤተሰቦቼ እናያሉ ምን አልኪ እኔ እሱ ነው የገረመኝ እንዴ መንገር ለማንም ይናሉት እንትን ነው ፍቅረኛ ነኝ እና አባቶች የት ነው ምን ማለት ነው የት ነው ማለት የት ነው ያሉት ይሄን ሁለት ቀን አገኛችሁ አልኩ ንገሪኝ የት ነው ያሉት አንቺ ለደቂቃሽ እንጂ ካንቺ ጋር ስታወሩ የነበራችሁት ማለት ምንድነው የምታወሪው ቆይ አንቺ ግን የሰው አይምሮ አለሽ እንዴ ስላለኝ መሰለኝ ቁጭ ብዬ ያወራችሁ ያለሁት ሰሙኛላችሁ እንዴ እዚህ ቤት እየሰራችሁ ያላችሁትን በደልና ክፋት ሁሉንም ነገር ደርሼበታለሁ ይሄ ነገር ደግሞ ቆይ ለምንድነው ለዚህ ልክ እየፈጠርክ ያወራ ያለው እንዴ እኔ ግን ግራ ያጋቡኝ እኮ እየፈጠርኩ ነው የሚመስልሽ አዎ እንዴ እየፈጠርኩ ነው የሚመስልሽ ስሚ ሁለታችሁም ስሙኝ ይሄ ነገር እቺ እህታችሁ ሆና ነው እኔ በዚህ መንገድ ማንንም አላናግርም የማንንም ወንጀለኛ እንደናንተ አይኑ ስለምን ወንጀል ነው የምታወራው እንዴ ዝም ብለህ አንድ ሰው ላይ ወንጀል ስታገኝ ነው በስነ ስርዓቱ የምትለው አይደል እንዴ እኛ ላይ ደግሞ ዝም ብለህ መደፍደፍ አችልም ወንጀለኛ መደፍደፋችን ዝም ብዬ ባልዋስ አይደለም እንዴ ስምኛለሽ መሰረት እናንተ ብዙ መረጃዎች እጄ ላይ አለ እሷ ጋር ያለውን ጨምሮ የባንክ ስቴትመንቶችን ሁሉንም እንቅስቃሴን ያለውን ነገር ቢጣራ ህይወታችሁ እድሜ ልካችሁን እያዘናችሁበት የምትኖር ነገር ነው የሚሆነው ይሄንን ነው የሆነ ስልሽታ ላይ ነገር ነው እንትን እያረከኝ ያለው ወይ ከተላችሁ ከቤት ምን ስራ የለም ቆይ እንዴ ከዚህ በላይ እኔ ማውራት አልፈልግም ይሄንን ነገር ደግሞ ቤት መረጃዎች ናቸው ምንድነው የምን ሰርተፍኬት ነው ምንድነው ስለምንድነው ያወራችሁ ያለው ሰርተፍኬትም እያወጣችሁ ነበር ስለምንድነው እኔ ከዚህ በላይ መታገስ አልችልም እንዴ ከዚህ በላይ መታገስ ወንድሜን ታገባበት ምንድነው ተረሻንቺ መታሰር ይሄ ምንድነው እናንተ መታሰር ነው ያለባችሁ ምንድነው እና እንዴ ማናገር እኮ ጋብቻ ሰርተፍኬት ራሱ ያወጣችሁ ነግሬ ነበርኩ ይሄ ፕሮሰሳችሁ ነው እያችሁ ልንገራችሁ ነግሬክ ነበር እኔ ዝም ብዬ ባሉ ባልታ አይደለም የምንቀሳቀሰው ተነሽ አንቺ ተነሽ መታሰር ነው ያለብሽ እድሜ ልክሽ ተነሽ ልቀቀኝ እኮ ነው ተነሽ እሺ ምንድነው ያረክሽ ነበረው ተነሽ ልቀቀኝ እንዴ ስለምንድነው የምታወሩት ያልገባኝም ተነሽ አታቂማ እንጂ የሳመምከኝ ነው ልቀቀኝ እስር ቤት ስትገቢ እዛ ታወራለሽ የሳመምከኝ ነው ልቀቀኝ ተነሽ ነኝ እኔ ተባለኝ በቃ አትሄጂም ተነሽ ነኝ ዋትስ ያለውን ነገር አልተዋትም እሺ ያለውን ነገር ትንገር ለኔ ብለህ እባክህ ያለውን ነገር ቦ ሰምኛለሽ እኔ ምንም እቺን ወንጀለኛ ልታገስ አልችልም አንተ ለኔ ብለህ ያለውን ነገር ይንገሩ እኔ በጣም ነፍስ እየተጨነቀሽ ለምንድን ነው የሚያደርጉት ይንገሩ ጠይቅልኝ ተቀመጭ ሰሙኛላችሁ ከዚህ በላይ ለእናንተ አንዳች ትዕግስት የለኝም አንዳች ትዕግስት በዚህ ልክ ነው የሚሄዱት አንዳች ትዕግስት ሰምኛለሽ አንቺ የምታፈይጂበትን እድሜ ልክሽ እንድትማቂ ነው የሚያደርግሽ ሰምኛለሽ እኔ ቀላል ሰው መስያችሁ ነው ሁሉንም ነገር ይሄ ነገር ምንድነው እኮ ፕሮሰሳቸው አንቺ ነሽ ያረክሽ የነበረው ቆይ በዚህ ልክ ቆይ መከታተል ምን አስፈልግ ለምን የምታደርጊብኝ ማን ያደርገው አትነግሪኝ ውሸትህን ተው አይደለም እኔ ማውቀው ነገር የለም እሺ ትንገረኝ እሺ ይሄ ነገር ማን ያደርገው አትነግሪኝም ፕሮሰስ ላይ ናችሁ ሳታቅ የጋብቻ ሰርተፍኬት ልታወጡ ምንድነው እንደዚህ በዚህ ልክ ነው እህትና ወንድምን ሰምኛለሽ ተናገሪ ነግራለሁ እውነቱን ንገሪኝ ነው የሳምንቴ ነው እኮ ምንድነው እውነቱን ንገሪኝ እንዴት ደባደብክ ነው እሺ እውነቱን ንገሪኝ እሱ ታውቂያለሽ እስር ቤት ድረስ እንደሚከትሽ ንገሪኝ እውነቱን የገዛትሽ ላይ ሰው እንዴት እንደዚህ ጨካኝ ይሆናል እንዴት አንተስ የገዛት እንደዚህ አሁን እሱ እሱን አታጨንቁ እሱ ምንም ነገር አያውቅም በቃ ይቅርታ አድርግልኝ እንደዚህ በላይ ምንም ልልሽ አልችልም ማለት ነው ይቅርታ ማለት አሁን እሺ ያረክሽው ነገር ምንድነው እንደዚህ ህግ ፖሊስ ቤት ምናምን የምትሉትን ነገር ተው እና ምንድነው
እሺ እነግርሃለሁ አልኩህ እኮ ተናገሪ ቃል ግቡልኝ በእናታችሁ ተናገሪ እንደማታደርጊኝ እህቴ ምንድነው እሺ ያደረግሽኝ የለመንኩሽ ነው ለምንድን ነው በዚህ ልክ ገፉኝ የፈለጋችሁት ጭራሽ ወንድሜ ድረስ ለምን ንገሪኝ ለምን በዚህ ልክ ማይል ያስፈልጋል ማን ነው ሊሰሩ ይችላል ማን ሊያደርገው ይችላል እሺ ንገሪኝ ተናገሪ ምንድነው አይ በቃ ማለት ለገንዘብ ነው እንደዚህ ያደረኩት አንተና ሷን ላጋባ ይፈልኩትም ለዛ ነበር እኮ ነው ሳላውቅ እንዴ ታውቅም ካወቅም ማሻተለኝማ ወንድ ማለት አንቺ እንዴት ነው ከሷ ጋር ልታገናኝ የምትችይው አይ በቃ እኔ ዋናው ሰርቲፊኬቱን መጻፉን ብቻ ነው የምፈልገው ፊርማውን ብቻ ነው የምፈልገው ያን ደግሞ እንደምንም ቢያስፈርማቸዋለሁ ብዬ ነበር እሺ እማዬ ሲያቃሉ ይሄን ነገር እና እማዬስና አባዬ ሲያቃሉ እኔ እኮ ውጪ ተወጣለታ ብዬ እኮ ነው ይሄን ነገር እንትን የሰማሁት እንጂ እኔ እኮ እንደዚህ እንዳሰባችሁ ምንም ማውቀው ነገር የለም ምን ማለት አይደለም እሷ እህቴን ያምሻል እንደ አንቺ ቆይ ላስረዳኝ ልኩ እኮ ነው ምንድነው የምታስረጂኝ እሷን እንዴት ነው እንደዚህ እንድታረጉ የምትችሉት እናንተ እንደዚህ አይነት ወረቀት እያወጣችሁ እህቴ እኮ ናት አዎ እኮ አልኩ እኮ ታዲያ እና አዳኔ እኔ እኮ ማውቀው ሌላ ነገር እኮ ነው እንጂ እንደዚህ እንደነገር ሰምቻለሁ እኮ እኔ እኮ ሰምቻለሁ ምንድነው የምታውቀው አንተ እንዴ እኔ እሷን እኔ ታገባለህ እኮ ሲሉኝ እኔ ዝም ብዬ ወይም ውጪ ልወጣ ወይም ነገር ዝም ብሎ ነው እንጂ እንትን ያለኝ እንደዚህ ያቀዱልኝ ነገር አልመሰለኝም ውጪ እንድትሄድበት እንደዛ ነው እኔ ጭራሽ በቃ የመጣልኝ ጭንቅላት ውስጥ እንደዛ ነው ይመጣልኝ እንጂ እኔ ወይም ደግሞ እንደዚህ ሪል ነገር አድርጋችሁት አይደለም ነው እንደዛ ያልኩው እንዴት እህት እሺ እንዴት አንቺ ግን ከዚህ ተቃራኒ አስበሽ የነበረው ተጋብቶ እንዲዋለዱ ነው አይ በቃ ማለት እኔ ገንዘቡንም ስለምፈልግ ነው እኔ እንደዛ ያደረኩት ገንዘብ ጊዜ አይደለም ገንዘብ ጊዜ ሙሉን እየላከች አታዋሺ ለኛ ሙሉን አትልኪም አታዋሺ አንቺ ደግሞ ምን ማለት ነው ምን ማስቀረው ነገር አለ ለፍቅረኛሽ ነው የምትልኪው ለኛ አትልኪም ለፍቅረኛዬ ቤስቲ በዘመኑ አውቃለሁ እኮ እንዴ ምን ቤት መኪና እንደሚቀያየር አውቃለሁ እሷ ምንም ብትሆን ንገርሽ አንድ ነገር ልንገርሽ እሷ ምንም ብትሆን ማለት ነው በብሩ ጉዳይ ምንም እንትን ማለልም እህቴ ናት ግን አሁን ባሰብሽው ነገር ግን በጣም እያናደርሽኝ ያለሽ ባረግሽው ነገር ብር እኔ ትንሽ እንትን ያልኩባት ማለት ነው ብር ለሱ ስለምትልክ ነው ትንሽ እኔም እንትን ውስጥ ስለምትልክ ስለፍቅረኛ ምን አልታቃለ ለሱ እንደምትልክ እና ያለና የሚቀይረው ነው መኪና ይቀይራል ምን ይላል እሱ ነው ትንሽ እኔ እንትን ያለኝ እንጂ ሰራተኛ ነው ለሱ ምን መጥፎ ነገር አስቢበት ጭራሽ አላውቅም ስለዚህ እሷ እዛ እሱ መኪና ይቀይራልና እሷ እየላከች ነው ብላችሁ እዚህ ለብሩ እንትን ነው እንጂ አሁን ስለ ጋብቻ ስለምን ማውቀው ነገር የለም ይሄ የብሩ ነገር ጉዳይ በብሩ እየተጫወታችሁ ያላችሁ ጉዳይ ከሆነ ደግሞ ይሄ ንብረትም ተሆነም ስለ ንብረቷ መጠየቅ ትችላለች ይሄ ንብረቷ የራሷ ነው ስለዚህ አንተ እያልክ ያለው እሷ ለሱ ይሄን ያህል እያወጣች ከሆነ እኛ ደግሞ እጃችን ላይ ባለው ፈንጭ ነው አይደለ እኔ በሰዓቱ ላይ ምንም እንትን ምለው ነገር እሱ ይሄ መኪና ምናምን ሲቀይር በሰዓቱ ላይ እኔም በመጠየቅም በማልችበት ሰዓት ላይ ነበርኩ ግን በመሐል የተነላክንሽ ለኛ እንድታግዥን እንጂ ለፍቅረኛ የላከም አንድ እንደሆነ ታውቂያለሽ እኔ ላከኝ ማለት ቢሆንም እኛ የላክንሽ አይደል እኛ እንድታግዥን ነው እንደዛ ያው ሁሉ ነገር አግዙኝ እንዴ እንደወጣ የነበረኝ እሱ አይደል እንዴ እነም ፕሮሰስ አድርጎ ላይ ላካት የምን መላክ ነው የምትሉት ማሰብ ብቻ መፈለግ ብቻ ቆይ እንድንኖር ያረጋግጥ ለምን ቆይ ሁሉም ብር እሱ በጣም ታታሪ ሰራተኛ ነው እንደዛ ያደረገ እንጂ ሌላ ምንም በጣም ታታሪ ሰራተኛ እንደሆነ ታውቂያለሽ መሰለሽ ልብሽ እሺ አሁን ስለ ብሩ መላክሽ ልብሽ ያውቀዋል ብሩ ላንተ ልክ ያለው አልሽኝ አይደል እኔ እንዴት በምንድነው ማውቀው እንዴት ነው የተላከልኝ እኔ አሁን ግራ ይገባኝ ነገር ያሳያችሁኝም ብር ተልኮልሃል ትሉኛላችሁ ብር ወስደሃል ላንተ ነው ብር ባንተ ነው ያወርታኛል ባንክ ሲመንቱን ያን ሁሉ እያሳየው ስለዚህ ቆይ ምንድነው ልገቢዎችሽን አሳይ ሰምኛለሽ ተናገሪ እሺ ልነግራችሁ ነው እንዴ አጥንቶኛ ልነግራችሁ ነው አንቺ ደግሞ ነው ተናገሪ ምናምን ነው እሱ አካውንት ነው የነበረ ማወራሽ እሺ ለዛ ነው በኔ አንቺ አምሻል እንዴ ቆይ ተረጋጋ አንቺ ምን ስለሆነሽ ነው በኔ ሱት ተወሩ ከዚህ በላይ አትምጪ እንዴ ምን ስለሆነሽ ነው በኔ እያወራሽ እኔን ተጠያቂ ነው እኔ ጠይቄት ራሴ በጠይቀት አይሻልም እንዴ ስለዚህ መኪናውን ይሄንን ቤት የገዛሽላት አንቺ ነሽ ማለት ነው አዎ ታዲያ ለምንድን ነው እኔ እና ቆይ አንተ ይሄን አይል መኪና የ5 ሚሊዮን መኪና ሲገዛ በራስ ነው እያለሽኝ እኮ ነው እንትን የምትለው እኔ የራስ ንብረት ነው የራስ ነው ያዘው ብላኝ ነው የምትቀበላት ይሄ ምንም ማውቀው ነገር የለም እኮ ስልኬ እንኳን እንደዚህ ጎርጎሬ ስልኬን እንኳን እንትን ብዬ እኮ አላውቅም አንዴ ወይ ሙዚቃ ልላክ ወይ ነገር ላርግ ብላ እንኳን የምትወስዱ ከኔ እንጂ ተሷ ጋር እንደምታወራ በመናገር ለምን ይሄን አይል ቆይ ለምን ይሄን አይል ክፋት በቃ እንደነገርኳችሁ ነው እንዴ እንደነገርኳችሁ ልጁ ይልሽ
ነግሬሻለሁ ብሩክ ምንም ነገር ነው ማልክለ ያ ሁሉ ተደልቶ ሰራተኛ እንደሆነ ታውቂያለሽ ሊያገኝ አይችልም እንዴት ነው የሚሰራው ያንን ያሰብኩት እሱ እንዴት ነው የሚሰራው ስለዚህ ቆይ ልንገርሽ ለምን ጠፋው ነው እሱ የት ነው ያለው እሺ መሰረት ታውቂያለሽ እባክሽ ንገሪኝ እባክሽ ሰሚያለሽ እውነቱን ንገሪኝ ትናገሪ ይሻልሻል አለበለዚያ ህይወትሽን ምስቀልቀሉን ነው የማወጣው ይኸውልሽ መሰረት እባክሽ ስለ ብሩክ የምታውቂውን ነገር ንገሪኝ እባክሽ ከኔ በሱ እንዴት እንደተጨነቅኩ ታውቂያለሽ እኔ ልንገርሽ ቆይ እሱ የምታውቀው ነገር አለ እሺ የት ነው ያለው ንገሩኝ እባክሽ መጀመሪያ ተረጋጊ እንድትረጋጊ ፈልግ እኔ ላገኘው ተመጣው እንዳላገኘው ነግሬሃለሁ አይደል አውቃለሁ ተረጋጊ ማለት አሁን አንድ መረጃም ደርሶኝ ነበር ሰዎቼንም ባለፈው ከነገርሽኝ በኋላ እንዲፈልጉት ብዙ ነገር እያረኩኝ ነበር በየቦታው ብዙ ነገር እያረኩ ነበር ማለት እንድትረበሽ አልፈልግም ተረጋጊ የት ነው ያለው? እሺ ንገረኝ። እኔ ሲጀምር እነሱ ጋር ምንም አስተምነትም አልፈልግም። እኔ እሱ ብቻ ነው የምፈልግ። ሰዎች ባጣሩት መንገድ እሱን በህይወት እንዳሌለ ነው ማወቅ። ማን ነው የምትለው? የኔ ብሩክ ማለት ወይኔ ማለት የለም እንዴ በቃ ማንነታችን በቃ ተገዶ ነው የተገኘው። እሺ ምን ነው ተረጋጊ ተገኝቷል ወይኔ ተገኝቷል ማለት ምን ማለት ነው ተገኝቷል ማለት መሰረት ምን ያደርጋል ንገሪኝ ተረጋጊ የት ነው ምን ማለት ነው እሺ ንገረኝ አንተ ምን ማለት ነው አልፏል ማለት ተረጋጊ በቃ ምን ማለት ነው ንገሪኝ እነግርሻለሁ ቃል ማለት ነው እሺ በቃ እኔ እዚህ በላይ መሸከም አቅቶኛል ምንድነው በቃ ማውቀውን እነግራቸዋለሁ እዛው ቁጭ ብለው ምንድነው የምትመስለው ደክሞኛል ይሆነ ምንድነው የነከምሽ ማን ነው ብሩክ የት ነው እኔ ስለምንም ነገር ጠይቅሽ ምን ማለት ነው አይዞሽ በቃ ምን ማለት ነው አልፏል ማለት በቃ እሱን ነው ማውቅ አሁን እሺ ከባድ እንደሆነ አውቃለሁ ላንቺ ከባድ እንደሆነ አውቃለሁ ምን ማለት ነው በዚህ ልክ ምን ታረጊ ምን ባረጋችሁ ነው ቤተሰቦቼ በዚህ ልክ እሱ የምታሳጡኝ ምንድን ያረግሽው ንገሪኝ እባክሽ በህይወት አለብኝ ምንድን ያረግሽው ምን ማለት ነው እውነቴን ነው ምንድን ያሉ ሰዎች ንገረኝ እስኪ አሳየኝ የት ነው ያለው መሰረት ምንድን ነው የምትይኝ ምን ማለት ነው አንተ ማን ነው የነገረህ የት ነው ያለው አሳየኝ እስኪ ማን የነገረህ ምን አይነት እሺ ተረጋጊ ተረጋጊ እንግዲህ ክቡራን ተመልካቾቻችን እንዳያችሁት ያው እሷን ትንሽ እንድትረጋጋ ብለን ሰዎቻችን ጋር አስቀምጠናታል። ያው ትንሽ አየር ያስፈልጋታል። በጣም ያልጠበቀችው ነገር ስለሆነ በጣም የሚያሳዝን ነገር ነው። እንግዲህ ሰው በዚህ ልክ እንደዚህ ተስፋው ሲጨልምበት እንደማየት ከባድ ነገር የለም። ግን አሁን እኛም ግድ ስለሆነብን ነው ለመንገር የወሰንነውና እንግዲህ አሁን ለሷ መጽናናትን እመኛለሁ። ከዚህ በላይ ምንም ልል የምችለው ነገር የለኝም። በጣም ልብ ሰባሪ የሆነ ነገር ነው። ይህም ደግሞ በቤተሰብ ጭካኔ መካከል ደግሞ እንደዚህ አይነት ነገር ሲፈጠር በጣም አውሬነት ነው። ደስተኛ ነሽ? ደስ አለሽ? የምትፈልጊውን አገኘሽ? የእህትሽን ደስታ እንደዚህ በመበጥበጥሽ ተው በቃ አንተ እንደሱ አትበል። አሁን እንዴት ናት? እሺ እህቴ አሳስባኛለች። አሁን ነው የሚያስጨንቅሽ? እንደዛ ህይወቷን አመሰቃቅልሽ? ምሳቀቅየዋለሁ። ታዲያ እኔ ምን ላድርግ? እኔ ምን አልፈልግም። በቃ ማለት አላውቅም ምን አይነት ነገር ይዞ እንደሆነ ራሱ አላውቅም። እሱን ለመግደል እንዴት ወሰንሽ? አላውቅም። ገንዘቡ ሁሉ ለሱም ትልቅ ነው የሚመስለኝ። ለምን ታስመስያለሽ? ያስመስለኝ አይደለም እውነቴን ነው። ቆጭቶኛል። ስለዚህ ምንድነው ያደረግሽው? የፈለጋችሁትን አድርጉኝ፣ ስትፈልጉ እስር ቤት ውሰዱኝ፣ የፈለጋችሁትን ግደሉኝ። አላውቅም ብቻ ግን በቃ እንዴት ነው ይሄንን ያደረግሽው? ምንድነው የተፈጠረው? ቆይ በቃ እንዳልኩ ነው። መኪና ቤት ምንም ሲቀያየር በቃ እሱን ማስወገድ አለብኝ አልኩኝ። እሺ ቢያንስ ለሱም ትልከውን ገንዘብ ለኛ ይሆናል ብዬ አሰብኩት። ከዛ በቃ በሰዎች እንዲገደል አደረኩት። እናትና አባቴ የሉም፣ አሁን ሄደዋልኝ። በቃ እዛ ብር ሊሰጡ ሄደዋል። አምልኮ አለ የሚያመልኩት። የምን አምልኮ? በቃ እነሱ እንደዛ ያምናሉ በዛ ነገር። ምን
የሱን ብር ሊከፍሉ ሄደው ነው እሷም ያጣቻቸው 2 ቀን። ቤተሰቦችሽ ባዳም ልኮ ያመልካሉ ነው የምትይ? በቃ እኔ እንደ ትልቅ ልጅም ስለሆንኩ ለኔ ነው ሁሉ ነገር እንትን የሚል የሆነ ላንቺ ነው የተሾምሽው ነገር አይነት ነገር ምናምን ይሉኛል። በቃ አላውቅም። የተሾምሽው አንቺ ነሽ? እንደዛ ነው የሚሉኝ ቤተሰቦቼ። ለዚህ ሲቀጥል በቃ ለዚህ ለሰይጣናዊ አሰራር ነው ታዲያ እና ይሉ እህትሽ ላይ እየተጫወትሽ ሰው እያጠፋሽ እህትና ወንድምሽን እያጋባሽ ይሄንን ያህል ሁሉ ሴራ እየሰራሽ በቃ እንደዛ ነው። በቃ ግደሉኝ፣ አጥፍቻለሁ፣ ግደሉኝ ከፈለጋችሁ ከፈለጋችሁ። መግደልም ሲያንስብሽ ነው ላንቺ። ትሰሚኛለሽ? በቃ እኔ እዚህ በላይ መሸከም አልችልም። በቃ በቅቶኛል። ቆይ እሺ እቺ ልጅ የምትለፋውን ሁላ ወደ እናንተ ስትልክ ነበር? እንደሱ ያምኑን። በቃ ቤተሰቦችን ቢሆን ለዛ የሚላከችለት ነው ብሎ ነው የሚያምኑት። ለኛ ብቻ ትልቅ አይመስልንም። እሺ ለምን እውነቱን አልነገራችሁኝ? እሺ ለኔ በኔ ስልክ በቃ እሱ ያስቸግራል። ለሱ አትንገሪው አሉኝ። እናቴም አባቴም እንደዛ ነው ያሉኝ። እኔ ትልቅ አሁን እየጸጸተኝ ምን እንደሆነ ታውቂያለሽ? ምንም በማታውቀው እህቴ ላይ ክፉ ሆኜ መገኘት። አንተ ብቻ አይደለም እኮ እኛ ሁሉ ነው ክፉ ይሆንባት። ቆይ ልንገርሽ፣ ልጠይቅሽ እስኪ ማለት በምትልከው ብር ከማንም በላይ የኖራችሁ ነው። ሁላችሁም የራሳችሁ ትላልቅ ቢዝነስ አላችሁ፣ መኪና አላችሁ፣ ከብራችሁ የኖራችሁ። በቃ ለዛ ለሚሰጡት ነገር ራሱ ብዙ ገንዘብ ነው የሚያስፈልጋቸው። በጣም ብዙ ነው። ወስዶ አምልኮ የሚወስዱት ብር ብዙ ብር ግን። ቆይ ለምን ምን እንዲያደርግላችሁ ነው የምትሰጡት? ያላወኩም። በቃ ለምንድን ነው የማታውቂው? ይሄንን ተረካቢ ከሆንሽ ለምንድን ነው የማታውቂው? በቃ እንደተረከቡ በጣም ነው ማዝነው። ይሄ ሁሉ ገንዘብ በቃ በአንቺ ምክንያት ነው መምጣት ያለበት ነው የሚሉኝ። ስለዚህ ያለኝ አማራጭ እሱ ምትልከው ስለሚመስለኝ እሱን አስገድዬ ወንድሜን ደግሞ ካስፈረምኩ በኋላ ቢያንስ ታማኝ ያላቸው በሚል ነገር ገንዘቡን መውሰድ ፈልገን። እንዴት ግን እንደዚህ እንዴት ጭካኔ እንደዚህ እንዴት? ይሄ ማለት የገዛ እህትሽን መስዋዕት እያደረጋችሁ ነበር? እንደዛ ነው።